ለመሆኑ በታይታ በረከሰ ዓለም ውስጥ በዝምታ የሚኖሩ ሰዎችን ኃይል አስተውላችሁ ታውቃላችሁ? ይሁኝ የማይሉ የት እንደሄዱና ምን እንደሚበሉ ለማያውቅ ሰው የማይዘረዝሩ ስኬታቸውን በከበሮ የማይደልቁ እነዚህ ሰዎች ጠፍተዋል ወይስ ተገኝተዋል? ዛሬ የምንነጋገረው ስለ መጥፋት ሳይሆን ስለ መገኘት ነው። ብዙ ሰዎች በሚጮሁበት በማስመሰልና በውሸት ደስታ በሚንገላቱበት በዚህ ዘመን ለምን ጥቂቶች በዝምታ ውስጥ ታላቅነትን መገንባት መረጡ? የዚህ ቪዲዮ መጨረሻ ላይ ስትደርሱ መታየት ሳይሆን መሆን ምን ያህል ትልቅ ዋጋ እንዳለው ትረዳላችሁ። ይህን ቪዲዮ እስከ መጨረሻው የምትከታተል ከሆነ በዝምታ ውስጥ ታላቅነትን የምትገነባበትን 10 ምስጢራዊ መንገዶች ታገኛለህ። ለመለወጥ ዝግጁ ነህ? ዝግጁ ከሆንክ እንደ ጅብ ሳይሆን እንደ አንበሳ ሆነህ ተለወጥ። ጅብ አንድ ትንሽ አጥንት ሲያገኝ ጫካው እስኪቀወጥ ይጮኻል። እዩኝ፣ አገኘሁ፣ በላሁ እያለ ለሁሉም ያወራል። ሆዱ ግን ሁሌም ባዶ ነው። አንበሳው ግን ለቀናት በዝምታ ይታገላል። አይጮህም፣ የት እንዳለ አይታወቅም። ነገር ግን አንበሳው ዝም ብሎ ሲወጣ ያደነውን ይዞ ነው። አገሳ ማለት ጫካው ጸጥ ይላል፣ ምክንያቱም አንበሳው በዝምታ ውስጥ ራሱን ገንብቷልና። ዛሬ ብዙዎቻችን እንደ ጅብ ለአንዲት ትንሽ ስኬት ጩኸታችን በዝቷል። እውነተኛ ኃይል ግን ያለው እንደ አንበሳው በዝምታ ውስጥ ነው። አንበሳው በዝምታ ውስጥ ራሱን ገንብቷል ሲባል ማንም በማያየው ሰዓት አቅሙን አሳድጓል ማለት ነው። እውነተኛ ስኬት የዝግጅት ውጤት እንጂ የማስታወቂያ ውጤት አይደለም። ዛሬ ላይ በማህበራዊ ሚዲያው እንደ ጅብ የምንጮኸው ድምፃችን እንዲሰማ ስለምንፈልግ ነው። ነገር ግን እንደ አንበሳ ውጤታችን እንዲናገር ከፈለግ ለጊዜው ጠፋ ማለትና በውስጥ ማንነት ላይ መስራት የግድ ይላል። አሁን በዝምታ ውስጥ ታላቅነትን ወደምትገነባበት 10 ምስጢራዊ መንገዶች እንለፍ። አንደኛ፣ የራስን ዋጋ ከሰው እጅ አለመጠበቅ። የራስን ዋጋ ከሰው እጅ አለመጠበቅ ማለት መንፈሳዊና ስነ ልቦናዊ ነፃነትን ማወጅ ማለት ነው። ይህ ህይወት የሚጀምረው የሰዎችን አድናቆት እንደ ማዕበል መሆኑን በመረዳት ነው። ዛሬ ወደ ላይ ይሰቅልሃል፣ ነገ ደግሞ አውርዶ ይፈጠፍጣል። ስለዚህ ቋሚና የማይናወጥ መሰረት ለመገንባት ትኩረትን ከውጭ ወደ ውስጥ ማዞር ይኖርብሃል። እውነተኛ በራስ መተማመን የሚመጣው ለራስህ የምትሰጠው ክብር ለሰው ከምታሳየው ማንነት በላይ ሲሆን ነው። ብዙዎቻችን ህይወታችንን እንደ ትርኢት ለሰው እናቀርባለን። ነገር ግን ማንም በማያይ ሰዓት የምታደርገው ጥረት፣ የምታነበው መጽሐፍ፣ የምትገነባው ስነ ስርዓት ነው ማንነትን የሚወስነው። ለራስህ የገባኸውን ቃል በጠበቅ ቁጥር በውስጥህ ያለው የክብር ባንክ ይሞላል። ያኔ የሰው ጭብጨባ ቢኖርም ባይኖርም በራስህ መቆም ትችላለህ። ሌላው ቁልፍ ነገር ስራህንና ውጤትህን ከማንነትህ ጋር አለመቀላቀል ነው። ሰዎች ስራህን እንዲተቹ ይችላሉ፣ ያንተን ሀሳብ ሊቃወሙ ይችላሉ። ይህ ግን ያንተን ሰው የመሆን ዋጋ አይቀንሱም። የራስህ ዋጋ በራስህ እጅ ለማድረግ የውስጥ ዳኛ አይኖርህ። ሰዎች ጎበዝ ነህ ስላሉ ሳይሆን አንተ ለራስህ ባወጣው የሞራልና የሥራ መስፈርት ልክ ስለተጓዝክ ብቻ እርካታ ይኑር። በዝምታ መጓዝን ደግሞ እንደ ትልቅ መሳሪያ ተጠቀመው። ሁሉንም ስኬትንም ሆነ ህመምህን ለሰው አለመዘርዘር ለራስህ የምትሰጠውን ዋጋ ይጨምራል። ምስጢራዊነት ግርማ ሞገስን ይሰጣል። ህይወትን ለሰው ትችት ከማቅረብ ይልቅ ለራስህ የምትመራው የግል ጉዞ አድርገው። የሰው እውቅና ልክ እንደ ስኳር ነው። ለጊዜው ይጣፍጣል፣ ግን አያጠግብም፣ አይቆይምም። የራስህ እርካታ ግን ልክ እንደ ንጹህ ነው። ህይወት ይሰጣል፣ ያረጋጋል። በመጨረሻም ራስን መውደድ ማለት ድክመትህን መሸፈን ሳይሆን ድክመትህንም ጥንካሬህንም አውቀህ በራስህ ቆዳ ውስጥ መረጋጋት ማለት ነው። ማንም እንዲያይህ ሳትጓጓ፣ ማንም እንዲያደንቅ ሳትለምን ስትኖር ድምፅህ ባይሰማ እንኳን መገኘትህ ኃይለኛ ይሆናል። ሰዎች የሚፈልጉት አንተን ሳይሆን አንተ በራስህ ላይ ያለህን መረጋጋት ነው። ያንን መረጋጋት ደግሞ ማንም ሊሰጥህ አይችልም። በራስህ ስራና ስነ ስርዓት የምትገነባው የውስጥ መንግስትህ ነው። ሁለተኛ፣ ሰላምን በታይታ መለወጥ ማቆም። ብዙ ሰው አንድ ደስ የሚል ቦታ ሲሄድ በደስታው ከመደሰት ይልቅ ያንን ደስታ ለሰው ለማሳየት ፎቶ በመነሳት ይጨነቃል። የዝምታ ሰዎች ግን ደስታዬን ከማሳየው እኖረዋለሁ ይላሉ። ሰላማቸውን ከእይታ ይልቅ ለራሳቸው
ይጠብቃሉ። ሰላምን በታይታ መለወጥ ማቆም ማለት የሰውን እይታ ከማሳደድ ወጥተህ የራስህን እረፍት ማስቀደም ማለት ነው። ይህንን ለማድረግ ቀላል መንገድ ህይወትህን ለሌሎች ለማስረዳት የምታጠፋውን ጉልበት ወደ ውስጥህ በመመለስ ነው። ህይወትህን እንደ ፊልም ትርኢት ለሰው ከማቅረብ ይልቅ እንደ ምስጢራዊ የአትክልት ስፍራ ተንከባከቡ። ሰዎች ስላንተ ያላቸው ግንዛቤ የእነሱ ስራ እንጂ የአንተ ኃላፊነት አለመሆኑን ተቀበል። ደስታ በላይክ ወይም በሰው አድናቆት ላይ የተመሰረተ ከሆነ ሰላምህ ሁልጊዜ በሰው እጅ ውስጥ ይወድቃል። ስለዚህ ስኬትህንም ሆነ ደስታን በዝምታ አጣጥመው። ማንም ሳይህ የምትኖረው ህይወት እውነተኛ ማንነትህ ስለሆነ ያንን የግል ማንነትህን ከማስታወቂያነት ጠብቀው። ለሰው መታየት ሲያምርህ በውስጥ የሆነ ክፍተት እንዳለ ተረድተህ ራስህን ለማን ነው የማሳየው ብለህ ጠይቅ። መልሱ ለራሴ ሲሆን ያኔ እውነተኛ ሰላም ታገኛለህ። 3ኛ፣ ዝምታ ማለት አለመኖር ሳይሆን መጥለቅ መሆኑን ማወቅ። ሰው ስለማያይህ ጠፍተሃል ማለት አይደለም። እንዲያውም በዝምታ ውስጥ ሆነ ትልቅ ቢዝነስ እየገነባህ እውቀት እየቀሰምክና ራስህን እየቀየርክ ሊሆን ይችላል። ዝምታ የዝግጅት ጊዜ ነው። ዝምታ ማለት አለመኖር ሳይሆን ወደ ራስ ማንነት መጥለቅ መሆኑን ለመረዳት ትኩረትን ከዓለም ጩኸት ነቅለህ ወደ ውስጥ ስራ ላይ ማዋል ይኖርብሃል። ሰዎች ሲያጡህ ጠፍተዋል ይሉሃል። አንተ ግን በዚያ ዝምታ ውስጥ አዳዲስ ክህሎቶችን እያዳበርክ አእምሮህን እያሳመርክና ትልልቅ እቅዶችን እያበሰልክ ነው። ዝምታ ለውጥ የሚበስልበት ድስት እንደሆነ አስብ። በውጭ ላለው ሰው ድስቱ ዝም ያለ ቢመስልም በውስጡ ግን ህይወት የሚሰጥ ምግብ እየተዘጋጀ ነው። ስለዚህ ዝምታን እንደ ማፈግፈግ ሳይሆን እንደ ጥልቅ ዝግጅት ቁጠረው። ብዙ ባለመናገርህ ጉልበትን ትቆጥባለህ። ያንን የተቆጠበ ጉልበት ደግሞ ለዓላማ ስኬት እንደ ነዳጅ ትጠቀምበታለህ። ስትጠልቅ ጥልቅ እንቁ ይዘህ እንደምትወጣ ዋናተኛ ከዝምታ ስትመለስ በስራህና በውጤትህ ማንነትህ በራሱ ይናገራል። ባጭሩ ዝምታ ለአዲስና ለላቀ ማንነትህ የሚደረግ ሚስጥራዊ ጉዞ ነው። 4ኛ፣ የውስጥ ጥንካሬን ገንባ። የሚታይ ሰው ሁሉ ጠንካራ አይደለም። እውነተኛው በራስ መተማመን በዝምታ ክፍል ውስጥ ማንም በማያይ ሰዓት የምታደርገው ጥረት ውጤት ነው። በራሱ የሚተማመን ሰው ጩኸት አያበዛም። የውስጥ ጥንካሬን ወይም ራስን ማረጋገጥን መገንባት የሚጀምረው ከራስ ጋር የምታደርገውን ስምምነት በማክበር ነው። ይህ ኃይል ከሰው አድናቆት የሚመነጭ ሳይሆን ማንም በማያይ ሰዓት ለራስህ በምትሰጠው ክብርና በምትገነባው ስነ ስርዓት የሚመጣ ነው። የውስጥ ጥንካሬን ለማዳበር ቃልህን ጠብቅ። ለራስህ የገባውን ትንሽ ቃል፣ ለምሳሌ በሰዓቱ መነሳት ወይም ስፖርት መስራት የመሳሰሉትን በጠበቅ ቁጥር አእምሮህ በራሱ እንዲተማመን ያደርገዋል። በራስ መተማመን ማለት ለራስህ ታማኝ መሆን ነው። ከስህተትህ ጋር ታረቅ። ጥንካሬ ማለት ስህተት አለመስራት ሳይሆን ስህተትህን አምነህ ተቀብለህ ያለ ፍርሃት ወደፊት መቀጠል ነው። ራስህን መውቀስ አቁምና መማርን ተለማመድ። የውጭ ድምፅህን ቀንሰው። የሰዎች ትችትም ሆነ አድናቆት ማንነትን እንዲወስን አትፍቀድ። የውስጥ ዳኛ አንተ ብቻ ሁን። ሌሎች ስለ አንተ ያላቸው አስተያየት የነሱ እውነት እንጂ የአንተ ማንነት እንዳልሆነ ተረዳ። ብቃትህን አዳብር። በምትሰራው ስራ ላይ ብቁ ስትሆን በራስህ የመተማመን ስሜትህ በተፈጥሮ ይጨምራል። እውቀትና ክህሎት የውስጥ ጥንካሬ መሰረቶች ናቸው። በአጭሩ የውስጥ ጥንካሬ ማለት በዓለም ጩኸት ውስጥ ሳይሆን በራስህ ዝምታ ውስጥ የምታገኘው እርግጠኝነት ነው። ሰዎች አንተን እንዲያምኑ አትጠብቅ። አንተ ራስህን ማመን ስትጀምር ዓለም በራሱ ጊዜ ይቀበልሃል። 5ኛ፣ ነፃነትን ማግኘት። የሰውን ትኩረት መፈለግ ባርነት ነው። ሰዎች ምን ይሉኛል ብሎ አለመጨነቅ ደግሞ ትልቁ ነፃነት ነው። በዝምታ ውስጥ ያሉት ሰዎች ይህን ነፃነት ቀድመው ተቀዳጅተውታል። ነፃነትን ማግኘት ማለት ከሰዎች እውቅና፣ ከማህበራዊ ጫናና ምን ይሉኛል ከሚል እስራት መላቀቅ ማለት ነው። እውነተኛ ነፃነት የሚጀምረው የሌሎችን ይሁንታ መፈለግ ስታቆም እና የራስን የውስጥ ድምፅ ማዳመጥ ስትጀምር ነው። ነፃነትን ለማግኘት የራስ ጌታውን ስሜትህ፣ ውሳኔና ደስታ በሌሎች ሰዎች ተግባር ላይ እንዲመሰረት አትፍቀድ። ሰዎች ሲያደንቁ ከፍ፣ ሲነቅፉ ዝቅ የማትልበት የውስጥ ጥንካሬ ገንባ።
የመታየት ፍላጎትን አሸንፍ። ህይወትህን ለሰው ለማሳየትና ለማስረዳት የምታጠፋውን ጉልበት ለራስህ እድገት ተጠቀሙ። ለማንም ምንም ማረጋገጥ እንደሌለብህ ስታምን ትልቅ ነፃነት ይሰማል። አይሆንም ማለትን ተለማመድ። ለራስህ ሰላምና ዓላማ የማይጠቅመው ነገሮችን፣ ሰዎችንና ግብዣዎችን በድፍረት መግፋት መቻል የነፃነት መገለጫ ነው። ካለፈ ታሪክህ፣ ከስህተቶችህና ካላስፈላጊ ጸጸት ራስህን ነፃ አውጣ። ራስህን ይቅር ብለህ በአሁን ቅጽበት ላይ ስትኖር የነፍስ ነፃነትን ታገኛለህ። በአጭሩ ነፃነት ማለት የፈለግከውን ማድረግ ብቻ ሳይሆን የማይጠቅምህንና ማንነትህን የማይመስለውን ነገር ላለማድረግ የምታገኘው ኃይል ነው። ዓለምን ለማስደሰት መሞከርህን ስታቆም እውነተኛ ነፃነትህን ትቀዳጃለህ። 6ኛ ጉልበትን አለመበተን። ስለ ህይወታችን ለብዙ ሰው ስናወራ ጉልበታችንን እየበተንን ነው። የዝምታ ሰዎች ግን ጉልበታቸውን በወሬ ሳይሆን በተግባር ላይ ያውሉታል። ብዙ የሚሰሩ ሰዎች ጥቂት ያወራሉ። ጉልበትን አለመበተን ማለት ህይወትህ እንደተከፈተና ውሃውን እንደሚባክን ቧንቧ ሳይሆን እንደተገደበና ኃይል እንደሚፈጥር ግድብ እንዲሆን ማድረግ ማለት ነው። ጉልበትህ ውስን ሀብት ስለሆነ በየቦታው የረጨህ ከመጨረስ ይልቅ ወደ ዋናው ዓላማ እንድታፈሰው ይሁን። ስለ ዕቅድህ ማውራትህን አቁም። አንድን ነገር ለማድረግ ስታስብ ለሰዎች በነገርክ ቁጥር አእምሮ ስራውን የሰራኸው ያህል ይሰማውና የዶፓሚን እርካታ ያገኛል። ይህ ደግሞ ለትክክለኛው ስራ የሚሆንን ወኔና ጉልበት ይበታትነዋል። ስለዚህ ስራ ውጤት እስኪያመጣ ድረስ በዝምታ በመስራት ጉልበትህን ለተግባር አቆየው። ለማይመለከትህ ውጊያ ቦታ አትስጥ። ሰዎች በሀሳብ ቢቃወሙህ፣ ቢሰድቡህ ወይም ባልሆነ ወሬ ውስጥ ቢከቱህ ምላሽ ለመስጠት አትቸኩል። ምክንያቱም ምላሽ አለመስጠት ትልቁ የኃይል ቁጠባ መንገድ ነው። ትኩረትህን ለሚከፋፍሉት ነገሮች በርህን ዝጋ። ማህበራዊ ሚዲያ፣ አላስፈላጊ ስልኮችና ወሬዎች የአእምሮውን ጉልበት የሚመጡ ቀዳዳዎች ናቸው። በቀን ውስጥ ለተወሰኑ ሰዓታት ከዓለም ተለይተህ በዋናው ስራ ላይ ብቻ ስታተኩር የተበታተነውን ጉልበትን በአንድ ቦታ ላይ በማከማቸት ተአምር መስራት ትችላለህ። በአጭሩ ጉልበትህን አታባክን፣ ምክንያቱም ታላቅነት ጥልቅ ትኩረትን ይፈልጋል። ጉልበትህን በሰበሰብ ቁጥር ግርማ ሞገስህና የማከናወን አቅምህ በዚያው ልክ ይጨምራል። 7ኛ ሚስጥርህንና ክብርህን መጠበቅ። ህይወትህ ለሁሉም ግልጽ ከሆነ ክብሩ ይቀንሳል። በዝምታ ስትኖር ግን ሰዎች ሊረዱህ የማይችሉት አንድ ኃይል ይኖረዋል። ይህም በራስ ላይ የምታስገኘው ግርማ ሞገስ ነው። ምስጢራዊነትና ክብር የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም ህይወትህ ለሁሉም ግልጽ በሆነ ቁጥር ሰዎች ለአንተ ያላቸው ግርማ ሞገስ እየቀነሰ ይሄዳል። እውነተኛ ክብር የሚመነጨው ሰዎች ስለ አንተ ሁሉንም ነገር ካለመገመታቸውና በዝምታ ውስጥ ካለው ጥልቀት ነው። ህይወትህን እንደ ክፍት መጽሐፍ ለሁሉም ስታነበንብ ሰዎች ከአንተ ጋር ያላቸውን ቆይታ እንደ ተራ ነገር መቁጠር ይጀምራሉ። ነገር ግን ንግግርህን ስትቆጥብና የግል ህይወትን በጥንቃቄ ስትይዝ የምትናገረውን እያንዳንዱ ቃል ክብደት እንዲኖረው ታደርጋለህ። ሚስጥራዊ መሆን ማለት መደበቅ ሳይሆን ለራስህ ያለህን ዋጋ ከፍ ማድረግ ነው። ይህም ሰዎች ወሰንህን እንዲያከብሩና መገኘትህን እንደ ትልቅ ዕድል እንዲቆጥሩት ያስገድዳቸዋል። ታላላቅ ስኬቶችህ፣ ህመሞችህና እቅዶችህ በውስጥህ ሲታመቁ ጥልቅ የውስጥ ኃይል ይፈጥራሉ። ይህ ኃይል ደግሞ ካለምንም ጩኸት በራስህ ላይ የማይናወጥ ግርማ ሞገስን ይገነባል። በአጭሩ ሚስጥርህን በጠበቅ ቁጥር ክብርህን ትገነባለህ። ምክንያቱም ያልተገለጠ ማንነትህ ሁልጊዜም ይከበራል፣ ይፈራል። 8ኛ ትኩረትህን ለዋናው ነገር መስጠት። ታላላቅ ስራዎች የተሰሩት በዝምታ ነው። አንድ ሰዓሊ ስዕል ሲስል፣ አንድ ደራሲ መጽሐፍ ሲጽፍ ጩኸት አያስፈልገውም። በዝምታ ውስጥ ሆነህ ለራስህ ካበሰልክ በኋላ ውጤቱ ራሱ ይጮህልሃል። ትኩረትህን ለዋናው ነገር መስጠት ወይም ብቃትን ማዳበር የሚጀምረው በሺህ የሚቆጠሩ ትናንሽ ነገሮችን በድፍረት አይሆንም በማለት ነው። እውነተኛ ስኬት የሚመጣው በየቦታው በመበታተን ሳይሆን ጉልበትህን ሁሉ ጠብ አድርገህ በአንድ ዋና ዓላማ ላይ ስታፈሰው ብቻ ነው። ሰዎች በተለያየ አዳዲስ ነገሮችና በታይታ ሲዝናኑ፣ አንተ ግን ትርጉም ባለው ጥልቀት ውስጥ ገብተህ ስራህን ደጋግመህ በመለማመድ አእምሮህን ማሳል ይኖርብሃል። ይህ ሂደት ጊዜን፣ ትዕግስትንና ብቸኝነትን ይጠይቃል። ምክንያቱም
በማንኛውም ዘርፍ ሊቃውንት መሆን የሚቻለው ዓለምን ረስተህ ከስራ ጋር ብቻ ስትዋል ነው። ትኩረትህ የህይወትህ ነዳጅ መሆኑን ተረድተህ ለማይረቡ ወሬዎችና ጊዜያዊ መዝናኛዎች የምትሰጠውን ቦታ ስትቀንስ የውስጥ ብቃትህ እያደገ መጥቶ ማንም ሊተካ የማይችል ልዩ ተሰጥኦ ባለቤት ያደርግሃል። በአጭሩ ትኩረት ማድረግ ማለት ድምፅን አጥፍቶ በስራ ውስጥ መጥለቅና ጥቃቅን መዘናገቶችን ለታላቁ ዓላማ መሰዋዕት ማድረግ ማለት ነው። 9ኛ ብቸኝነትን ለእድገት መጠቀም። ብቸኝነት የሚያስፈራው ራሳቸውን ለማይወዱ ሰዎች ነው። የዝምታ ሰዎች ግን ከራሳቸው ጋር ማሳለፍን ይወዳሉ። ራሳቸውን ይጠይቃሉ፣ ይገመግማሉ፣ ያሻሽላሉ። ብቸኝነትን ለእድገት መጠቀም ማለት ከዓለም ጩኸት አምልጦ በራስ ማንነት ላቦራቶሪ ውስጥ አዲስ ሰው ሆኖ መፈጠር ማለት ነው። አብዛኛው ሰው ብቸኝነትን እንደ ባዶነት ፈርቶ በሰው ድምፅና በዲጂታል ረብሻ ውስጥ ሲሸሸግ፣ አንተ ግን ይህንን ጸጥታ እንደ ትልቅ የዝግጅት ስፍራ ልትጠቀሙበት ይገባል። ብቸኝነት ፍርሃትን ፊት ለፊት እንድትጋፈጥ፣ ድክመትን እንድትለይና ማንም ሳያይህ አቅምን እንድትገነባ የሚሰጥህ ብቸኛው እድል ነው። በዚህ ጥልቅ ዝምታ ውስጥ ነው አእምሮህ ንቁ ሆኖ አዳዲስ ሀሳቦችን የሚያመነጨውና ስነ ስርዓትህ የሚታነጸው። ከሰው እውቅናን መራብ አቁመህ በብቸኝነትህ ውስጥ ስትጠልቅ የውስጥ ማንነትህን አውጥተህ ለዓለም ታንጸባርቃለህ። በአጭሩ ብቸኝነት ባዶነት ሳይሆን ታላቅነት የሚተነሰሱበት፣ ጥበብ የሚቀዳበትና የማይበገር የውስጥ ኃይል የሚገነባበት ቅዱስ ስፍራ ነው። 10ኛ ስኬትን በተግባር ማሳየት። በመጨረሻም ዓለም የምታከብረው ስለ ስኬትህ ያወራውን ሳይሆን የደረስክበትን ቦታ ነው። ዛሬ በዝምታ የምትሰራው ስራ ነገ ለብዙዎች ተአምር ሆኖ ይገለጣል። ስኬትን በተግባር ማሳየት ማለት ቃላትን ገድሎ ውጤትን ማንገስ ነው። ምክንያቱም ዓለም የምትሰማው የምታወራውን ሳይሆን የምታሳያትን ብቻ ነው። እውነተኛ ስኬት የሚለካው በንግግር መድረክ ላይ ሳይሆን ማንም በማያይ ሰዓት በምትከፍለው መስዋዕትነትና በምትገነባው ጥራት ነው። ስለ ዓላማ ከማብራራት ይልቅ ውጤቱ ራሱ እንዲጮህ መፍቀድ ትልቁ ግርማ ሞገስ ነው። ምክንያቱም ድምፅ አልባ ስራ ከሺህ ጩኸቶች በላይ ኃይል አለው። ስኬትህን በተግባር ስታሳይ ሰዎች እንዴት እንደደረስክ እንዲገምቱ እንጂ ምን እንደምታደርግ እንዲያውቁ አትፍቀድ። በአጭሩ ስኬትን ማስታወቂያ አታድርገው። ይልቁንም ህይወትህ በራሱ የሚታይ ምስክር እስኪሆን ድረስ በተግባር ድንበርህን አስፋ። በቃላት የታጀበ ስኬት ጊዜያዊ አድናቆት ነው። በተግባር የተረጋገጠ ስኬት ግን የማይናወጥ ታሪክ ነው። ወዳጅ መታየት የግድ አስፈላጊ አይደለም። ታላቅ መሆን ግን ግዴታ ነው። ዛሬ የምትኖርባት ዓለም እዩኝ ትልሃለች። አንተ ግን ልሁን በል። በዝምታ ውስጥ ራስን ገንባ። አንዳንዴ መጥፋት ከውድቀት ሳይሆን ከታላቅ ዝግጅት ሊሆን ይችላል። አስታውስ፣ ትልቁ ድል ራስን ማሸነፍ እንጂ የሰውን ጭብጨባ ማግኘት አይደለም። ይህ ቪዲዮ ከተመቸና በዝምታ ውስጥ ኃይል እንዳለ ካመንክ ላይክ አድርገው። አንተስ በዝምታ መኖር ለምን ይጠቅማል ብለህ ታስባለህ? ሀሳብን ኮሜንት ላይ አስፍርልኝ። ለሌሎችም እንዲደርስ ሼር አድርገው። ሰብስክራይብ ማድረግህ እንዳትረሳ። እስከሚቀጥለው ቪዲዮ በዝምታና በታላቅነት ቆይ። መልካም ቀን ይሆንልን።